አሁን ላይ ያለበት የወርቅ ዋጋ ምን ያክል ነው? ምን ደረሰ? ወርቅ ጨመረ ወይንስ ቀነሰ? የሚለውን ዛሬ በአዲስ ቪዲዮ ይዤላችሁ ብቅ ብያለሁ። ቪዲዮውን ከወደዳችሁት ላይክ እና ሼር እያደረጋችሁ ለብዙ ሰው እንዲደርስ አድርጉ። አዲስ ከሆናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለሁ። ብያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ሀባይብ እንደተለመደው ዛሬም በአዲስ ቪዲዮ ብቅ ብያለሁ። ቀጥታ ወደ መጣሁበት አልፋለሁ። ወርቅ ምን ያክል ነው የሚለውን እያንዳንዱ የምነግራችሁ ይሆናል። ቪዲዮውን በላይክ ጀምሩ። ዛሬ እንግዲህ እንደምናውቀው ቀኑ ከሚስ ወይንም ሐሙስ ነው፣ ጃንዋሪ 29 2026። በዛሬ በከሚስ የቀን ውሎ እያንዳንዱ የወርቅ ዋጋ ምን ያክል ነው? 21 18 እና 22 እንዲሁም 24 ምን ያክል ነው የሚለውን ቀጥታ የምናይ ይሆናል ማለት ነው። ሳውዲ አረቢያ በጅዳ ከተማ 1 ግራም 24 ካራንት ወርቅ 660 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 611 ሪያል በመሸጥ ላይ ይገኛል ማለት ነው። 21 ካራንት ባህሪን 583 ሪያል በመሸጥ ላይ ይገኛል ማለት ነው። 18 ካራንት 1 ግራም ወርቅ 499 ሪያል እየተሸጠ ይገኛል ማለት ነው። ውድ ቤተሰቦች ይሄ እንግዲህ በሳውዲ አረቢያ በጅዳ ያለው የወርቅ ዋጋ ነው ማለት ነው። እናንተ መሸጥ ብትፈልጉ 1 ግራም 21 ካራንት ባህሪን በ579 ሪያል ይገዟችኋል ማለት ነው። የእናንተን 18 ካራንት ከሆነ በ493 ሪያል ይገዟችኋል። 22 ከሆነ በ600 ሪያል ይገዟችኋል ማለት ነው። እንግዲህ ውድ ቤተሰቦቼ ስትገዙ 21 22 እና 24 ይሄ ምርጫችሁ እንዲሆን ሁልጊዜም ያው እመክራችኋለሁ ማለት ነው። በሪያድ ከተማ 1 ግራም 21 ካራንት ባህሬን 581 ሪያል እየተሸጠ ይገኛል። እንዲሁም በመዲና 1 ግራም 21 ካራንት ባህሬን 580 ሪያል እየተሸጠ ይገኛል ማለት ነው። ውድ ቤተሰቦቼ ጦይፍ ላይ 1 ግራም 21 ካራንት ባህሬን 585 ሪያል እየተሸጠ ይገኛል። በመካ 1 ግራም 21 ካራንት ባህሬን 580 ሪያል እየተሸጠ ይገኛል ማለት ነው። ይሄ የ1 ግራም የወርቅ ዋጋ ነው ማለት ነው። በዛሬ በሐሙስ የቀን ውሎ ማለት ነው። ጀዛን 1 ግራም 21 ካራንት ባህሬን 582 ሪያል እየተሸጠ ይገኛል። እንግዲህ ውድ ቤተሰቦች ከሚስ አብሃ ነጅራን እና ተቡክ ደማም የተለያየ ቦታ ያላችሁ በሳውዲ አረቢያ ውድ ቤተሰቦቼ ወርቅ የ2 የ3 ሪያል ልዩነት ነው እንጂ ያለው በጣም የተጠጋጋ ስለሆነ ጊዜ እንዳላባክንባችሁ ቀጥታ ወደ ሌላው ሀገር እሄዳለሁ ማለት ነው። በኢማራት 1 ግራም 24 ካራንት ወርቅ 550 ድርሃም እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 596 ድርሃም እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 570 ድርሃም እየተሸጠ ይገኛል። 18 ካራንት 1 ግራም ወርቅ 489 ድርሃም በመሸጥ ላይ ይገኛል ማለት ነው። ይሄ እንግዲህ በኢማራት ያለው የወርቅ ዋጋ ሲሆን እናንተ መሸጥ ብትፈልጉ የተጠቀማችሁበትን 18ቱን ካራንት በ482 ድርሃም ይገዟችኋል። 21 ካራንት ባህሪን ከሆነ በ563 ድርሃም ይገዟችኋል ማለት ነው። ውድ ቤተሰቦቼ 22 ከሆነ በ590 ድርሃም ይገዟችኋል ማለት ነው። ይሄ እንግዲህ በኢማራት ያለው የወርቅ ዋጋ ነው ማለት ነው። ኳተር ላይ 1 ግራም 24 ካራንት ወርቅ 648 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 594 ሪያል እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 567 ሪያል እየተሸጠ ይገኛል ማለት ነው። ውድ ቤተሰቦቼ በኩዌት 1 ግራም 21 ካራንት ባህሬን እየተሸጠ ያለው የዛሬ የሐሙስ የቀን ውሎ 48 ዲናር እየተሸጠ ይገኛል ማለት ነው። የ1 ግራም ወርቅ ዋጋ በጆርዳን 1 ግራም 24 ካራንት ወርቅ 127 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 115 ዲናር እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 110 ዲናር በመሸጥ ላይ ይገኛል። በአሜሪካን 1 ግራም 21 ካራንት ባህሬን 156 ዶላር እየተሸጠ ይገኛል። ይሄ እንግዲህ በአሜሪካን ሀገር
ያለው የወርቅ ዋጋ ነው ማለት ነው። ካናዳ ላይ 1 ግራም 21 ካራንት ባህሪን እየተሸጠ ያለው የ1 ግራም ወርቅ $210 በካናዳ ዶላር እየተሸጠ ይገኛል ማለት ነው። እንግዲህ ውድ ቤተሰቦቼ ወርቅ ምን አስወደደው፣ እንዴት ከወደደ የሚለው ሁላችንም ጥያቄ እንደሚፈጥርብን ያው እናንተም እኔም ጋር ያለ ነገር ነው ማለት ነው። ወርቅ የተወደደው ብዙ ባለሀብቶች፣ ትልልቅ ባለሀብቶች ወደ ወርቅ ዞረዋል እየተባለ ነው ማለት ነው። ትኩረታቸው አይናቸውን ወርቅ ላይ ጣል አድርገዋል አሉ። ለዛም ነው ወርቅ የተወደደው ማለት ነው። እና እንግዲህ የወርቅ መወደድ ይህን አስመልክቶ ነው ስላችሁ ነው። እውነት ለኛ ለድሆቹ ለቀቅ ቢያደርጉልን እነሱ ሌላውን ስራ ቢሰሩ አሪፍ ነበረ። ግን ያው ምንም ማድረግ አይቻልም። እኛም ቀን ይወጣልናል ኢንሻአላህ ማለት ነው። አብሽሩ፣ ተስፋ እንዳትቆርጡ። ለምን 1000 ሪያል አይሆንም የግራም ዋጋ። ዋናው ጤና ነው። ጤናችንን አላህ ከሰጠን ሁሉም ነገር ይገኛል ማለት ነው። ተስፋ እንዳትቆርጡ፣ አብሽሩ፣ ጠንክራችሁ ስሩ። ስራም የሌላችሁ አላህ መልካሙን ስራ ይስጣችሁ። እና ወዶችዬ ያው እንግዲህ ተስፋ እንዳትቆርጡ ወርቅ ቢወደድም ለማለት ያክል ነው። ሁላችሁንም እጅግ አድርጌ ነው የማመሰግነው። ላይክ ሸር እያደረጋችሁ ለምታበረታቱ በርቺ ጠንክሬ ለምትሉ በሙሉ እውነት ቃላት የለኝም። አላህ ያክብርልኝ። ለዛሬ እንግዲህ ይዤላችሁ የመጣሁት ያው ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ለእኔም ለእናንተም መልካም ጊዜ ይሁንልን። እያላችሁበት አላህ ይጠብቃችሁ ሀባይብ